በእርሱ በአውደ ምሕረቱ እንድንገኝ ስለፈቀደልን እግዚአብሔር ለአምላካችን ክብር ምስጋና ይግባው። እንግዲህ ሁሌ እንደምንነግራችሁ ያው የኛ ቤተ ክርስቲያን የአገልግሎት ስርዓቱ እጅግ በጣም ጠንካራ ነውና በየወቅቱ በየጊዜው እግዚአብሔር ለሰው ልጆች ያደረገውን መልካም ነገር ቤተ ክርስቲያናችን ታስባለችና በዚህ ወቅት ማንን ታስባለች? እመቤታችንን ጌታችንን ስደታቸውን አይደለ? ስለዚህ የትምህርታችን ርዕስ የሚሆነው እርሱ ጉልበት ሰጥቶሃልና አምላክህ እግዚአብሔርን አስብ የሚል ነው የሚሆነው። እርሱ ጉልበት ሰጥቶሃልና አምላክህ እግዚአብሔርን አስብ። ኦሪት ዘዳግም ምዕራፍ 8 ከቁጥር 18 ላይ የምናገኘው ኃይለ ቃል ነው። አምላክህ እግዚአብሔርን አስብ የሚለው የትምህርታችን ርዕስ ይሆናል ማለት ነው። ሰው መሆኑ የሚታወቀው ፈጣሪውን ማሰብ ሲችል ነው። ሌሊቱን በሰላም ያነጋው አምላክ ብሎ በሰላም ሌሊቱን ያነጋው አምላኩ መሆኑን እግዚአብሔር መሆኑን ማሰብ ካልቻለ ሰው መሆኑ የት ላይ ነው? ይህን ማሰብ አለበት። አሁን እንስሳት ከበረት ወጥተው ከማካደሩበት ቦታ ተነስተው አፋቸውን ከእሳር ጋር ያገናኛሉ። ሰው ደግሞ ከምኝታው ተነስቶ አፉን ከምግብ ጋር አያገናኝም። ሰው ስለሆነ እንደተነሳ በአንደበቱ ሌሊቱን ያሳደርከው አምላክ ክብር ምስጋና ይግባህ ብሎ ፈጣሪውን ማመስገን አለበት። አይደለም እንዴ? ከቁርስ በፊት ለፈጣሪው ምስጋና ማቅረብ ነው ያለበት፣ በየትኛውም ጊዜ ማለት ነው። እንደ ቤተ ክርስቲያናችን ስርዓት የዛሬው ዕለት ደግሞ ፈጣሪያችን የምናስብበት ዕለት ነው ማለት ነው። ስለ ኑሯችን መውጣት መውረዳችን እንቅስቃሴያችን አቁመን ዛሬ የሚያኖረንን ጌታ በዚህ ዓለም ብቻ ሳይሆን በወዲያኛው ዓለምም የሚያከብረንን ጌታ የምናስብበት ዕለት ነው ማለት ነው። ዕለተ ሰንበት ማለት ጌታችንን የምናስብበት ዕለት ነው። ስለዚህ የዛሬው ስራችን ፈጣሪያችን ማሰብ፣ መጸለይ፣ መቀደስ፣ ማስቀደስ፣ ቃሉን መስማት፣ ሕጉን መስማት፣ ሕጉን መማር፣ ትእዛዙን ለመጠበቅ መዘጋጀት። በዛሬው ዕለት የምንሰራው ይህን የመሰለ መንፈሳዊ ስራ ነው። ስጋዊ የሆነ ስራ ሳይሆን፣ ዓለማዊ የሆነ ስራ ሳይሆን መንፈሳዊ የሆነ ስራ የምንሰራበት ቀን ነው ማለት ነው ዕለተ እሑድ። ስለዚህ በዚህ ርዕሳችን ምንድን ነበረ? ርዕሳችን ምንድን ነበር? ረሳችሁት? የዘመኑ እኮ አስቸጋሪ ነው በጣም የመርሳት ዘመን ነው። ይሄ እኮ ሚዲያው እኮ የሰውን አእምሮን ሰልቦታል እኮ። እንሰማለን ወዲያው እንረሳለን። እንሰማለን። ምንድን ነበር ያልኩት? አምላክ እግዚአብሔርን አስብ፣ እርሱ ጉልበት ሰጥቶሃልና አምላክ እግዚአብሔርን በቃ አጭሯን በቃ አምላክ እግዚአብሔርን በሉት አስብ። አሁን አስብ መጥፋት የለበትም እንዴ! ይህን አታጥፉ። አምላክ እግዚአብሔርን አስብ ነው ትምህርታችን። በዚህ የትምህርት ርዕስ 3 ነገሮችን ማሰብ እንደሚገባ ነው የምንማረው። አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያም ጋር መሰደዱን የምናስብ። ሁለተኛ በዚህ ወቅት እግዚአብሔር በዚህ ዓለም ላለው ኑሯችን የሰጠንን
እናስባለን ማለት ነው። ሶስተኛ በቅዳሴው ላይ የተሰበከው ምስባክ የሰው ዘመኑ እንደ ሳር ነው ይላልና ዘመናችን ደግሞ እንደ ሳር መሆኑን እናስባለን ማለት ነው። እነዚህን ሶስት ነገሮችን ማሰብ እንደሚገባን ነው የምንማረው ማለት ነው። የመጀመሪያው እንደሚታወቀው ቤተክርስቲያናችን ዛሬ በዚህ ወቅት ማለት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ግብፅ መሰደዱን፣ እመቤታችን ቅድስት ድንግል ማርያም ወደ ግብፅ መሰደዷን ታስባለች፣ ታሳስባለች። ስለዚህም ማሕሌተ ጽጌ አዘጋጅታ ታመሰግናለች ማለት ነው ቤተክርስቲያናችን እና ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከእመቤታችን ከቅድስት ድንግል ማርያም ጋር ወደ ግብፅ መሰደዱን እናስባለን። እንግዲህ ሁሌ እንደምንነግራችሁ እግዚአብሔር ከሰማየ ሰማያት ወረደ፣ ከድንግል ማርያም ተወለደ። 2 ዓመት ሲሆነው ጠላት ተነሳበትና ተሰደደ ነው የሚለው በማቴዎስ ወንጌል ምዕራፍ 2 ላይ እንደተጻፈ ማለት ነው። ሁሌ ያው ሰባክያን ሁሌ ይናገራሉ። ጠላት የተነሳበት ንጉሥ ተብሎ ስለተጠራ ነው። ጌታችን በተወለደ ጊዜ ከባቢሎን 70 ሰገል ወርቁን፣ ዕጣኑን፣ ከርቤውን አምጥተውለት ነበር። ያን ይዘው ሲመጡ እንዲህ ብለው ጠየቁ። ኮከብ እየመራቸው ነውና የመጡት ኮከቡን አይተን ልንሰግድለት መጥተናልና የተወለደው የአይሁድ ንጉሥ የት ነው ወዴት ነው ብለው ጠየቁ ይላል። የተወለደው የአይሁድ ንጉሥ የመጡት ኢየሩሳሌም ነው። የተወለደውም በኢየሩሳሌም ነው። የትኛው ቦታ ላይ እንደሆነ ግን ኢየሩሳሌም ውስጥ አላወቁምና የት ነው የአይሁድ ንጉሥ አሉ። በጊዜው ኢየሩሳሌምን ሲመራ የነበረው ንጉሥ ሄሮድስ ይባላል። ይህን ቃል ሲሰማ ደነገጠ ይላል። ነገሥታቱን የሚያስደነግጣቸው የመፈንቅለ መንግስት ጉዳይ ነው። አይገርማችሁም? ገና ተወለደ እኮ ነው የተባለ። አረ መፈንቅለ መንግስት የሚያደርግ ሰራዊት አስከትሎ መጣ፣ እጅግ በጣም ግሩም በሆነ መሳሪያ መጣ አላሉ። እንደዚህ አልተባለ። ሕፃን ተወለደ ነው የተባለ። የተወለደው ሕፃን ግን ምንድን ነው? ንጉሥ ነው። ንጉሥ የሚለው ግን አስደነገጠው ይላል። ንጉሡ ምንም ሕፃን ቢሆን ምንም ገና ዛሬ ቢወለድ የተወለደው ወደፊት የሚነግስ ከሆነ አድጎ ወይ በ20 ዓመቱ በ30 ዓመቱ ቢሆን ሊነግስ ይችላልና ከዛም በኋላ እኔ እንዳልኖር ያሰጋኛል አለ። ነገሥታቱ ደግሞ እንደው እናረጃለንም እንሞታለንም አይሉ። እንኳን እንሞታለን እናረጃለን አይሉ። ሰው ትልቅ ስልጣን ከያዘ እሞታለሁ አይሉ። የሚገርም ነው። አረጃለሁ አይሉ። አሁን ለዚያ ነው እንጂ ገና ሕፃን ተወልዶ እዚህ በኋላ አድጎ ይቀመኛል ብሎ ምን ስጋት አወረደበት። በጣም የሚገርም እና በሉ ሄዳችሁ እሱ ጠይቆ እንግዲህ ሄዳችሁ ወደ ቤተልሔም ነው ተብሏልና አለ። እሱም ጠይቆ ነው ካህናቱን ይላል። ነቢያት ትንቢት ተናግረው ነበር በቤተልሔም ክርስቶስ እንደሚወለድ። ሄዳችሁ ግን ካገኛችሁት መጥታችሁ ያለበትን ቦታ ንገሩኝ አለ። ለምን? እኔ መጥቼ እንድሰግድለት አለ። ሊሰግድለት አይደለም ሊገድለው ፈልጎ። ለምን? ለካ ንጉሥ ተወልዷል እንዴ ገና በኋላ የሚነግስ ንጉሥ። እሱን ገና በሕፃንነቱ ማረም አለብኝ አለ። መንቀል አለብኝ ነው። ነቅዬ መጣል አለብኝ እሱን። ያለ ስጋት ነው መኖር ያለብኝ። እሱ ስጋት ነው ለኔ። ገና ተወለደ የተባለው እኮ ነው ያሰግም። በዚህ ምክንያት ነው ጠላት የተነሳበት። እዚህ በኋላ የእግዚአብሔር መልአክ መጣ። 70 ሰገልን ወደ ሄሮድስ እንዳትሄዱ ብሎ ነገራቸው። በሌላ መንገድ ሄዱ። የእግዚአብሔር መልአክ ወደ ዮሴፍ መጥቶ ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ፣ ሄሮድስ ይህን ሕፃን ሊገድለው ይፈልጋልና ብሎ ነገረው። ዮሴፍ እናቱን እመቤታችንን ቅድስት ድንግል ማርያምንና ኢየሱስ ክርስቶስን ይዞ ወደ ግብፅ ሸሸ ነው። እንግዲህ የስደቱ ምክንያት
አሁን ግን እዚህ ላይ ማሰብ ያለብን ኢየሱስ ክርስቶስ ተሰደደ፣ ድንግል ማርያም ተሰደደ። ኢየሱስ ክርስቶስ ሰውም ቢሆን አምላክ ነው፣ ሕፃንም ቢሆን አምላክ ነው። ሕፃን ሆኖ ቢወለድም አምላክ ነው። አምላክ ስለሆነ ሕፃንም ቢሆን የአምላክነቱን ስራ መስራት ይችላል። ስለዚህ ሄሮድስን ከነሰራዊቱ መሬት ተከፍተሽ ዋጭው ብሎ ቢያዝዛት መሬት ምን ትል ነበር? እሺ ጌታዬ ብላ ክፍት ብላ ዋጥ ታደርገው ነበር። ግን አላደረግም። ወደ መሬት የመጣው ጌታ መከራ ለመቀበል ነው የመጣው፣ ለመሰደድ ነው የመጣው። መከራ እየተቀበለ ሰዎችን ከመከራ ለማዳን እርሱ ረፍት አጥቶ ለሰዎች ረፍት ለመስጠት ነው የመጣው። ስለዚህ አዳም አባታችን ሔዋን እናታችን በራሳቸው ስህተት ዕፀ በለስን በልተው ከገነት ተባረው ነበርና ኢየሱስ ክርስቶስ አዳም የሚቀበለውን መከራውን እርሱ ተቀበሎ ነው አዳምን ያዳን። እንግዲህ እስከ መስቀል ድረስ ያለውን አስቡት። በኋላ የመጨረሻ ላይ በመስቀል ተሰቅሎ ሞተ። በመጨረሻ በመስቀል ተሰቅሎ ሞትን አጠፋ። ስለዚህ መከራውን የጀመረው በስደቱ ነው። ኢየሱስ ክርስቶስ የተሰደደው ከገነት የተሰደደ አዳምን ለመመለስ፣ ከገነት የተሰደደች ሔዋንን ለመመለስ። እያንዳንዱ የሰው ልጅ ገነትን አጥቶ ነበርና እያንዳንዱ የሰው ልጅ ከርስቱ ተፈናቅሎ ነበርና ወደ ርስቱ ለመመለስ ኢየሱስ ክርስቶስ ለሰው ልጆች ሕይወት የሰጠው እሱ ሙቶ ስለሆነ ማለት ነው። ከስደትም የሚመልሰን ተሰዶ ስለሆነ ነው። ጌታችን የተሰደደው ለዚህ እኔና እናንተን ወደ ገነት ለመመለስ ነው የተሰደደው። አሁን ክርስቲያን ማሰብ ያለበት ይሄ ነው። ሰማይ ዙፋንህ የሆንክ ጌታ፣ ምድር መረገጫህ የሆነች ጌታ፣ ሁሉን የምትቆጣጠር ጌታ፣ አንተን ያሳደደህን ሄሮድስንም ያነገስክ ጌታ፣ ለሄሮድስም ስልጣን የሰጠኸው አንተ ነህ። አንተ በሰጠኸው ስልጣን ነው የሚያሳድድህ። የማይቸግርህ ጌታ፣ ኃያል የሆንክ ጌታ፣ ሁሉን ማድረግ የምትችል ጌታ፣ በፈቃድህ በቸርነትህ ስለ ትሕትና ስለ ሰው ልጆች ሕይወት ተሰደድክ ብሎ ማሰቡ። አሁን ቤተ ክርስቲያናችን የምታስበው ይሄን ነው። ቤተ ክርስቲያናችን የምታስበው ይህንን ማሰብ አለብን ስንል ይህን ነው። ኢየሱስ ክርስቶስ ብቻ አይደለም። ኢየሱስ ክርስቶስን በድንግልና ጸንሳ በድንግልና የወለደች እመቤታችን ቅድስት ድንግል ማርያምም እርሱን በጀርባዋ አዝላ ተሰደደች። እናቱ እንድትሰደድ ያደረጋት ያኔ ስደት እንደ ስደት ሲባል ዛሬ እናንተ የምታውቁት በአውሮፕላን ወደ አሜሪካ መብረር፣ ወደ አውስትራሊያ መብረር ወይም ወደ አረብ ሀገር መብረር ነው አይደለም። ያኔ አውሮፕላንም አልነበረም፣ መኪናም አልነበረም። ስደቱ በምንድን ነው? በእግር ነው። ስደቱ በእግር ነው። አሁን እኔና እናንተ እንኳን ከአንድ ሀገር ወደ ሌላ ሀገር እንኳን ከኢትዮጵያ ግብፅ ይቅርና ከዚህ ቤታችን እንኳን በእግራችን ለመሄድ ጉልበታችን በጣም የሚገርም እንደ ሳር እኮ ነው የሆነው። ጉልበታችን እኮ በቃ ዱቄቱ ነው አልኩ። አንችልም እኮ ራሱ ወደ ቤታችን ይመራ። አሁን መኪናው የተበላሸችበት ሰው እየተጨነቀ ነው። በእናንተ መካከል እንዳጋጣሚ ሆነ መኪናው ተበላሽታ ወደ ቤተክርስቲያን የመጣ እንዴት ነው የምመለሰው እናንተ ነው እያለ በጣም ጭንቅ ላይ እኮ ነው። አሁን እኮ በጣም አሁን ያው ሁሉ ሀገር ከኢየሩሳሌም ግብፅ ድረስ በእግር ነው። ድንግል ማርያም እኮ በእግር ዮሴፍና ሰሎሜ ተከትለዋታል። እርሷ ኢየሱስ ክርስቶስን አዝላል። ሰው በእግር ሲሄድ ስንት ችግር ነው ያለ። እናንተ እንኳን እዚህ ወደ ቤታችሁ ምን ያህል እንደሚያስጨንቃችሁ አስቡ። እንግዲህ ደግሞ የሚሄዱት
ሰራዊቱን አከታትሎ ይሰድ ነበር እነሱን ለመያዝና መንገድ ትተው ጫካውን ነበር የሚሄዱ። እንደውም እንዲህ ይላል በስደታቸው አንድ ታሪክ ራባቸውና ዮሴፍ በሰፈሩ እንግባ አለ። ድንግል ማርያም ደግሞ አይ በሰፈሩ ልጄን ይገሉብኛል አይሆንም፣ እኔ በሰፈሩ ነው የሚረበኛል አለ፣ ጠምቶኛል አለ። ድንግል ማርያም ደግሞ ረሃቡም ይራበን ጥማቱም ይጥመን በቃ በጫካ ነው የምንሄድ። እንዲህ ያሉ ሳሉ የእግዚአብሔር መልአክ መጣ። አንተ እመቤትህ እኮ ናት፣ ሐሳቧን ተቀበል፣ በሰፈር አትሂድ፣ በጫካው ሂድ አለ። እዚያ በኋላ እሺ ብሎ በጫካው ሄደ። በታሪካቸው በዚህ በስደቱ ታሪክ እንዲህ የሚላል እና እንግዲህ ሰው በጫካ ሲሄድ ምን ይገጥመዋል? እሾህ ይወገዋል፣ ድንጋይ ይመተዋል፣ ይደማል፣ አውሬ ያገኘዋል፣ ዳገት ይወጣል፣ ቁልቁለት ይወርዳል፣ ላብ በላብ ይሆናል፣ እጅግ በጣም ይደክማል። አሁን የምናስበው ይህን ነው። ድንግል ማርያም ሆይ ደከምሽ፣ እሾህ ሲወጋሽም አለቀስሽ፣ በየጊዜው ደግሞ ልጄን የሚገርሉ ይመጡ ይሆን እያለች ታለቅስ ነበርና በማየተ ጽጌ ሊቃውንቱ እንዲህ አሉ። ብክዩ ሕዙናን ሀልየክሙ ስደት አሉ። የድንግል ማርያምን ስደት እያሰባችሁ እስኪ እናንተ ዛሬ አልቅሱ፣ ድንግል ማርያም እንዳለቀሰች አልቅሱ እያሉ ሊቃውንቱ የዘመሩት ዝማሬን ያሳስበናል ማለት ነው። እና ድንግል ማርያም በምን ዕዳሽ ነው የተሰደድሽው ብሎ ማሰብ። የተሰደድሽ ዳቦ ፈልገሽም አይደለም፣ ኑሮ ለማሻሻል አይደለም፣ ለመበልጸግ አይደለም፣ ገንዘብ ፍለጋ አይደለም፣ ሀብት ፍለጋ አይደለም። ኢየሱስ ክርስቶስን የሚገድል ጠላት ስለተነሳ እርሱን ከሞት ለማዳን ነው እንጂ ብሎ ማሰብ ያስፈልጋል። የኢየሱስ ክርስቶስን ስደት ጌታችን ሆይ ስደትህ ለእኛ መመለስ ስለሆነ፣ መከራህ ለእኛ ረፍት ስለሆነ፣ ስቃይህ ሐዘንህ ለእኛ ደስታ ስለሆነ ተሰደድክ እንጂ አንተማ ሰማይና ምድርን የያዝክ አምላክ አይደለህም እንዴ ብሎ ማሰብ ያስፈልጋል ማለት ነው። እመቤታችን ቅድስት ድንግል ማርያምን ለእኛ ለሰው ልጆች መከራ ተቀብላለች። ኢየሱስ ክርስቶስ መከራ ሲቀበል ድንግል ማርያምን የመከራው ተሳታፊ ነበረች። ቅዱስ ያሬድ ቤዛዊተ ኩሉ ዓለም ያላት ለዚህ አባ ጊዮርጊስ ዘጋስጫ አንዳንዶቹ ቤዛ የሚባል ዋጋ የከፈለ ይላል። እንዴ ድንግል ማርያም ዋጋ ያልከፈለችው እንዴ? ድንግል ማርያም እኮ ዋጋ ከፍላለች። ኢየሱስ ክርስቶስ እግዚአብሔር ሰው ሆኖ ዋጋ ለመክፈል ሲመጣ እናቱን ዋጋ እንድትከፍል ፈቅዷል። ስለዚህ እርሱ ሲሰደድ እርሷም እንድትሰደድ ፈቅዷል ማለት ነው። በእርሱ ፈቃድ ተሰዳለች። ኢየሱስ ክርስቶስ እናቱ ድንግል ማርያም ከልደት እስከ ሞት ድረስ በመከራ በችግር በድህነት እንድትኖር አደረጋት እንጂ ዘና ብላ እንድትኖር አላደረጋትም። ለምን ይመስላችኋል? እርሱ ዘና ብሎ ኖረ እንዴ? ወደ መዝናኛ ቤት እየሄደ ነው እንዴ ኖረ ኢየሱስ ክርስቶስ? እሺ ቤት ነበረው እንደ ኢየሱስ ክርስቶስ? ልከተልህ አለው አንዱ። ልከተልህ ያለው እንደ ዓለማዊ ነገር ፈልጎ ነው። በኋላ ምን አለው ኢየሱስ ክርስቶስ? ለወፎች ቤት አላቸው አለ ኢየሱስ ክርስቶስ። ለቀበሮዎችም ጉድጓድ አላቸው አለ። የሰው ልጅ ግን ራሱን የሚያስጠጋበት የለውም። የለኝም ራሴን የሚያስጠጋበት አንድ ያለ ይመስሎ ነው አለ። እንዴ አንተ ሀብት ልሰጥህ አልመጣሁም፣ ቤት ልሰራልህ አልመጣሁም፣ መንገድ ልጠርግልህ አልመጣሁም። የሰማይ መንገድ ግን ልጠርግልህ መጥቼ ለዚያ እኔ በሰማይ ላኖርህ ስለ ዘላለማዊ ሕይወትህ እንጂ ስለ 80 ዓመት ኑሮህ አይደለም የመጣሁት። ኢየሱስ ክርስቶስ የመጣው ስለ 80 ዓመት ኑሯችን አይደለም። እችንማ እኛ እናስብላታለን። እኔ ቀንም ሌትም ቀን ብቻ አይደለም ሌሊትም ካልጋችን ላይ ተነስተን የምናስበው ስለ እሷ ነው። ስንሄድ የምናስበው ስለ እሷ እንደ ቤተ ክርስቲያን መጥተን የእሷ ነገር ራሱ ልባችን ይዞችን
አይደል እንዴ? የኑሯችን ጉዳይ ስለዚህ ምድር ኑሮ አይደለም እኮ ሰው የሆነው። ለዚህ ምድር ኑሮማ ይቺ ትንሽ ናት። ይቺ ምን ሰው ይኖራል ይሞታል፣ ምንም አይደለም። ለዚህ አይደለም ሰው ዘላለማዊ ኑሮውን እንዳያጣ፣ ዘላለማዊ ሕይወት እንዳያጣ። በዚህ ዓለም ያለው ዘመን እንደምታውቁት ፀሐይ ይወጣል፣ ፀሐይ ይገባል። አንድ ቀን፣ ሳምንት፣ 2 ሳምንት፣ ወር፣ 2 ወር፣ ዓመት እያለ በቀልም እልም በአንድ ጊዜ እንዴት እንደሚያልቀው አናውቅም እኮ አይደል? ይሄ ምን ያጭር ነው። ፀሐይ የማይወጣ የማይገባበት ዓለም ነው እንጂ ራሱ ኢየሱስ ክርስቶስ ፀሐይ የሆነበት ነው እንጂ ሌት ቀን የማይባልበት እንዲሁ ዝም ብሎ የሚኖርበት ያን የሰው ልጅ እንዳያጣ የሰው ልጅ ከዚያ እንዳይለይ ለዘላለም እንዳይሞት ነው እንጂ ሰው የሆነው የተሰደደው ለዚያ ነው እንጂ ለዚች ለትንሿ ለዚህ ኑሮ አይደለም። አንዳንዱ እኮ እንደው ክርስቲያን የሆነው ራሱ ኑሮው እንዲሟላለት ይመስላል። በዚህ ዓለም ዳቦ እንድትበላ ነው ክርስቲያን የሆንከው። ክርስቲያን ያልሆነው ሲበላ አይደለም። በዚህ ዓለም ልብስ ለብሳችሁ እንድትኖሩ ነው ክርስቲያን ሆናችሁ። ክርስትና ለብስ ይለብሳል፣ ድም ከእናንተ የተሻለ ይለብሳል። ክርስትና ለዚህ ለልብስ ለዳቦ ብቻ ከሆነ በምን ዋጋ ለዚህ በምን አስባበቀን? ክርስትና ከዚህ በላይ ነው። ክርስትና ለማይጠፋው ነው። ክርስቲያን የሆነው ለማይጠፋው ሕይወት ነው እና ያን የማይጠፋውን ሕይወት ትሰጠን ዘንድ ያን ርስትን ታወርሰን ዘንድ ወደ ገነት እንድትመልሰን የተሰደድከው ጌታ ሆይ ብሎ ማሰብ። እመቤታችን ቅድስት ድንግል ማርያምንም እግዚአብሔር መረጠሽ እሱን ትጸንሽ ዘንድ እሱን ትወልጅ ዘንድ እሱንም ተሸክመሽ እሱን አዝለሽ ወደ ግብፅ ትወርጅ ዘንድ አንቺንም በረከት አድርጎ ሰጠን። እንደ በረከትሽ ድረሰን ድንግል ማርያም ሆይ ሐዘንሽ ሐዘናችን ይሁን፣ ስደትሽም ስደታችን ይሁን፣ ስለኛ የተሰደድሽ ብሎ የድንግል ማርያምን ስደት ማሰብ ያስፈልጋል ማለት ነው። ቤተ ክርስቲያናችን እንደነገርኳችሁ የኛ ቤተ ክርስቲያን ሊቃውንት እንግዲህ ታላቁ ሊቅ ማን ነው? በእኛ ቤተ ክርስቲያን ቅዱስ ያሬድ አይደል? ስሮ በቃ አሁን እንዴት መዘመር እንዳለብን ኢየሱስ ክርስቶስ ስደቱን የድንግል ማርያም ስደቷን ይሄንን እያሰበ ዘመር። አሁን ቤተ ክርስቲያን ሌሊቱን ሙሉ በምስጋና የምታድረው ያን የተሰደደውን ጌታ ለማሰብ የተሰደደችውን እመቤታችን ቅድስት ድንግል ማርያምን ለማሰብ ነው። ይሄ ነው ጽጌ ማለት ይሄ ነው። ዘመነ ጽጌ ማለት ይሄ ነው። ዝክር ካላችሁ ይሄ የምትዘክሩ ዝክር ማለት ማሰብ ማለት ነው። ይህን ጌታ ነው የምታስቡት። እችን እመቤታችን ቅድስት ድንግል ማርያምን ነው የምታስቧት ማለት ነው። አንደኛው ማሰብ ያለብን ይህን ነው እያችኋለሁ። ሁለተኛ ወቅቱ የምን ወቅት ነው? በሀገራችን የምን ወቅት ነው? የከተማ ሰው የመኪና ወቅት በሉ እና አረፍ በሉት። እንግዲህ የመኪና ነው የምታውቁት። የአበባ ነው። የጋራው ሸንተረሩ ሁሉ በአበባ ያሸበረቀበት አይደል እንዴ? ይሄ ነው። ታዲያ ሊቃውንት ዛሬ ደግሞ የዘመሩት መቼም የሊቃውንት ዝማሬ ብዙ ነው እኮ። ማታ ጀምረው ሌሊቱን ሙሉ አንዱን ጨርሰው ሌላው ያን ጨርሰው ያንን ነው ደግሞ። እስኪ ደግሞ ወደዚህ ደግሞ እንሂድና ኪነ ጥበቡ መንክር ወጽም አሉ። ሊነጋ ሲል ነው ያሉት። ኪነ ጥበቡ መንክር ወጽም ለዛ ሀሎ መልልታ በሰማይ ያለው ጌታ ጥበቡ ድንቅ ነው። የእግዚአብሔር ጥበቡ ድንቅ ነው እኮ አይደለም እንዴ? ነው ድንቅ ነው። ሊቃውንቱ የዘመሩት ነው። ሌሊት ቅዱስ ያሬድ የዘመረው ይህን ዘምሮ ዛሬ ቤተ ክርስቲያን ሊቃውንትን ይዘው የእግዚአብሔር ጥበቡ ድንቅ ነው አለ። በሰማይ ያለው ጌታ እስኪ እንዴት ነው ድንቅነቷን? ዘከለሎ ለሰማይ በከዋክብት ሰማዩን በኮከብ የሸፈነ በከዋክብት ሰማዩን የጋረደ ለሰማይ ጌጥ አድርጎ ከዋክብትን የፈጠረ ጌታ ጥበቡ ድንቅ ነው። ይሄ ብቻ አይደለም፣ ወቅቱን በተመለከተ እንጂ ወለ ምድርን ያሰርገዋ በስነ ጽጌያት ምድርን በአበባዎች ውበት ያስጌጣት የእግዚአብሔር ጥበቡ ድንቅ ነው። ይሄ
የሊቃውንቱ ዝማሬ ተመልከቱ እስኪ ጥሩ። በግንቦት በሰኔ ዝናብ አዘነበ፣ ሳሩን ሁሉ በተራራው ላይ በማሳው ላይ አበቀለ። በገበሬው ማሳ ላይ የገበሬውን እህል አበቀለ። የገበሬውን እህል ሳያብብ አያፈራም። ተመልከቱ። በልምላሜ ሸፍኖት ከረመ። በመስከረምና በጥቅምት ግን በአበባ አደረገው። ይገርማቸው። የገበሬው እህልም አብቦ ነው የሚያፈሩ። የገበሬው እህልም በማሳው ላይ ያብባል። በተራራው ላይ በራሱ ሳይዘራ የበቀለው ሁሉ ያብባል። ሀገራችንማ የተባረከች ሆነ ኢትዮጵያ። እንደው እኛ ጠባያችን እንደው የውሻ ጠባይ ሆነ እንጂ እንደው የውሻ ይሻላል ነው። አሁን የኛ ጠባይ ከውሻ አንሷል ነው ይሉናቸው። አሁን ውሾች እኮ እርስ በርሳቸው እንደው በሰላም ይኖራሉ እኮ። እርስ በርሳችን በሰላም ያቃተን እኛ ጠባያችን ከፍቶ ነው እንጂ እንደው ኢትዮጵያማ እንዴት የተባረከች ሀገር እኮ ነው። ተመልከቱ እስኪ ሳይዘሩባት የምታበቅል። እስኪ ወደ ዱባይ አካባቢ ሄዳችሁ፣ ወደ አረብ ሀገር አካባቢ ሄዳችሁ አፈር ከሌላ ሀገር ተገዝቶ ውሃ በየስሩ በጎማ ተደርጎ ሳር ለማብቀል በዓይን የሚታይ ሳር ያው በከተማ ላይ ብቻ እኮ ነው። በሌላ ቦታ መንዴቱ ስንት ነገር የኛ ተራራ እኮ እንደ የኛ ጋራ እኮ የኛ ማሳ እኮ ማን ተክሎት ነው የሚያበቅሉ? ዝም ብሎ በራሱ በቅሎ በራሱ ለምልሞ በራሱ አብቦ አሁን ቀና ብላችሁ ስታዩ አበባ በአበባ። አሁን የእግዚአብሔር ጥበብ ድንቅ ነው ማለት ነው። ተመልከቱ። ጥበብህ ድንቅ ነው። ምድርን በአበባ አስጌጥካት፣ ሲያዩዋት ደስ ትላለች። ኢትዮጵያን ሳይዋት በመስከረምና በጥቅምት አካባቢ የገበገ ወደ ገበሬው ማሳ ወጣ ብሎ ሲያዩት እጅግ በጣም ደስ ይላል። እንደ ጥበብህ ድንቅ ነው አሉ ሊቃውንት። ቅዱስ ያሬድ ያለው ጥበብህ ድንቅ ነው። ይህን ጌታ ማሰብ ያስፈልጋል ማለት ነው። በሰኔ አብቅሎ ለአበባ አብቅቶ ያን ወደ ፍሬ አምጥቶ የሚመግብ ጌታ ተመልከቱ። ይህን ጌታ ማሰብ ያስፈልጋል ማለት ነው። ይህን ጌታ ማመስገን ያስፈልጋል ማለት ነው። ይህን የሰጠህ እናንተን እንደው ዝም ብሎ በመንገድ ላይ እሸት እየገዙ መምጣት አይደለም። እሸት ለእሸት ያበቃውን አምላክ ማመስገን ክርስቲያን ከክርስቲያን የሚጠብቅ ይሄ። አሁን እኛ ብዙዎቻችን የሚመስለን እንደው ብር ስላለን የምንበላ፣ ገንዘብ ካለ ምን ችግር አለ? ገንዘብ ካለ በሰማይ ምን አለን የምትሉት? ገንዘብ ካለ በሰማይ መንገድ አለ ነው የምትሉት? ገንዘብ ካለ በሰማይ መንገድ አለ ይላል ሰው። እንዲሁ ገንዘብ ካለ ምን ችግር አለ? እነዚህ ብቻ ነው አይደለም። እግዚአብሔር እህል ስላበቀለ እበላለሁ። እግዚአብሔር እህሉን ለፍሬ ስላበቃው እበላለሁ። ካላፈራ ምን ይበላል? ብራችን ተጠቅሎ ይጎርሳል። አይጎርስ። ለዚህ ነው ጌታችን በጸሎት ላይ ምን አለ? ሲያባታችን ወይ ጸሎት ላይ ታስታውሶታላችሁ አይደል? ምን ብላችሁ ጸልዩ ነው ያለ? እስኪ ስለ ምግብ አችናታ የዕለት እንጀራችን ስጠን ዛሬ ብላችሁ ጸልዩ። እግዚአብሔር የዕለት እንጀራ ካልሰጠ ማለት ነው፣ እርሱ ካልፈቀደ ማለት ነው። ቁርስ እንድንበላ እርሱ ካልፈቀደ፣ ምሳም እንድንበላ እርሱ ካልፈቀደ፣ እራት እንድንበላ እርሱ ካልፈቀደ መብላት አይቻልም። ካልፈቀደ አይቻልም። ካልፈቀደ ፈቅዶ ነው እህል ያበቀለው እኮ ፈቅዶ እኮ ነው ለፍሬ ያበቃው እኮ። ግን እኮ የራሱ እኮ ድንቅ ነገር እኮ ነው። አይገርማችሁ? እህል ካፈር ላይ ተዳፍኖ እንደገና በቅሎ ለምልሞ አብቦ ያ የተዘራውን ዘር የሚመስል የተዘራው ዘር እኮ በስብሷል። የተዘራው ዘር እኮ በስብሷል አይደለ? ቅጠሉ እኮ ነው አብቦ እንደገና እንዲያፈራ ያደረገ። ለምን? እግዚአብሔር አዞት ምን ብሎ ለታንኩል
ምድር አለ። በዘፍጥረት 1 ላይ እንደተጻፈ ምድር የዘሩባትን ሁሉ ታብቅል። አንድ ቃል ብቻ ነው ከእግዚአብሔር አንደበት የወጣው ታብቅል አለ። እዚያ በኋላ ምድር እሺ አለች። በቃ እዚያ በኋላ በየጊዜው ታበቅላለች። ያን የመሰለ ነገር ታበቅላለች በየጊዜው። አንዴ ስለታዘዘች ነው። እግዚአብሔር ቃሉ እኮ ነው፣ ትእዛዙ እኮ ነው። ታብቅል ለፍሬ ታብቃ አለ። በቃ ከዚያ በኋላ በራሷ ለፍሬ ታበቃለች። ይሄ ይገርማል እኮ። እንደውም ስለ ትንሣኤ ሙታን ኢየሱስ ክርስቶስ ምሳሌ አድርጎ አስተምሮታል። ቅዱስ ጳውሎስ ምሳሌ አድርጎ አስተምሮታል። ዘር ይበሰብሳል አለ። ከበሰበሰ በኋላ ነገር አዲስ ፍሬ ይገኛል። የሰው ትንሣኤው እንደዚህ ነው። አሁን ያለህ ስጋ ይበሰብሳል፣ ወደ መሬት ይወርዳል፣ አፈር ይሆናል፣ ትቢያ ይሆናል፣ አመድም ሊሆን ይችላል። ነገር ግን አለ እህል እንኳን ተዘርቶ እንደገና አዲስ ፍሬ እንዲሰጥ አድርጓል። ያንተንም አካል አዲስ አድርጎ ያስነሳዋል። እኔ አሁን ርሻ አይደለም እንደው ወደዚህ ይህን ስላነሳው ስለ ትንሣኤም ይሄ ምሳሌ ሆኖ ስለቀረበ እንደጠቁም ለማለት ፈልጌ ነው። እና ማመስገን አሁን ቤተ ክርስቲያናችን ይህንን ነው ሊቃውንት ያመሰግኑ ከጌታችን ስደት ጋር እንደገና ደግሞ ወቅቱን ነው። ወቅቱ ምድርን በአበባ ያስዋብካት ያስጌጥካት እያሉ ያመሰግኑት ሊቃውንት ሆኑ። እንደዚህ ነው ክርስቲያን ማመስገን ያለበት። መዓዛሆሙ ለቅዱሳን ከመ ጽጌ ደንጎላት አሉ። ደግሞ ቅዱስ ያሬድ ተመልከቱ። ደግሞ የክርስቲያኖች መዓዛ ይላል፣ የቅዱሳን መዓዛ እንደ ሱፍ አበባ ነው። በጣም የሚገርም ነው። አሁን አበባ ሁለት ነገር እኮ ነው ያለው፣ አንድ ነገር ብቻ አይደለም። ሁለት ነገር ነው ያለው። የዓይን ምግብ፣ የአፍንጫ ምግብ ነው ያለው። የዓይን ምግብ ሲያዩት ደስ ያሰኛል። የአፍንጫ ምግብ ደግሞ ጥሩ መዓዛ አለው። አበባ የሁለት ነገር ያ ቅዱስ ያሬድ መዓዛሆሙ ለቅዱሳን የክርስቲያኖች መዓዛ አለ። የክርስቲያኖች ውበት እንደ ሱፍ አበባ ነው አለ። የሱፍ አበባ እጅግ በጣም ደስ ያሰኛል። ይገርም መዓዛ አለው፣ ጥሩ የሆነ ማለት። የእኛም እንደዚህ ያለ የክርስቲያኑ መዓዛ ምን አይነት መዓዛ ነው ያላችሁ? እስኪ ምን አይነት መዓዛ? የሰው መዓዛው ምንድን ነው? ምንድን ነው የሆነ መዓዛው? መዓዛ የሚባለው የክርስቲያን መዓዛ ስነ ምግባሩ ነው። የክርስቲያን መዓዛ ትዕግስቱ ነው። የክርስቲያን መዓዛ ትሕትናው ነው። የክርስቲያን መዓዛ ለክርስቶስ መገዛቱ ነው። የክርስቲያን መዓዛ ቁሞ ማስቀደሱ ሥጋውን ደሙን መቀበሉ ነው። በአምልኮተ እግዚአብሔር ውስጥ መኖሩ ነው። እግዚአብሔርን ማሰብ ነው መዓዛ ማለት ነው። የክርስቲያን መዓዛ ምድር አብቅላ አበባዎች መዓዛ ሲሰጡ የሰው ልጅ ለምንድን ነው መዓዛ የማይሰጠው? ስነ ምግባር የሌለው ከሆነ ሌባ ከሆነ አጭበርባሪ ከሆነ አታላይ ከሆነ ቀማኛ ከሆነ ሌላውን የሚያስለቅስ ከሆነ መዓዛ የለሽ ከሆነ ተመልከቱ። ይሄ ከሳር ያነሰ ማለት ነው። ከሳር ያነሰ ሳር እግዚአብሔር እንዳዘዘው መዓዛ ጥሩ ማለት ጥሩ አበባ ያብባል። አበባው ደግሞ ሽታ አለው ጥሩ ነው። ጽጌረዳ ደስ ይላል እኮ ስንት የተለያየ ስንት አበባ አለ። እውነቴን ነው የምላችሁ ደስ የሚል ጥሩ መዓዛ ያለው ክርስቲያን የክርስቲያን ደግሞ እንዲህ አይነት መዓዛ ሊኖረው ይገባል ማለት ክርስቲያን መሽተት አለበት ማለት ነው። ክርስቲያን መሽተት ታውቁታላችሁ። አይ እሱ እኮ ክርስትናው እሷ እኮ ክርስትናዋ ጠንካራ እኮ ነው የምትሉ እሷ አይደለም። ጥሩ ክርስቲያን ማለት ለሰው ጥሩ የሆነ ጥሩ የሚያስብ ሰውን የሚረዳ በመጀመሪያ ሰርቶ ባገኘው የሚኖር የመጀመሪያው ክርስትና እኮ ይሄ ነው። አሁን የሰው ልጅ የመጀመሪያው መልካም ስራ ምጽዋት አይደለም። የመጀመሪያው ሰርቶ ያገኘውን መብላት ነው። ሌላ የደከመበትን ሳያስገባ የሌላውን ሳይሻማ እርሱ በደከመው ነው። የመጀመሪያው ጽድቅ ይሄ ነው። የመጀመሪያው ጽድቅ እኮ ምጽዋት ከዚያ በኋላ ነው። በመጀመሪያ ሰርቶ ባገኙት ተጠቅሞ ከዚያ ከፍሎ መስጠት ነው የተባለ። እንዲህ አይነት ሲሆን ነው እንግዲህ ሰው መጀመሪያ ጉልበቴ ይበቃኛል። ይሄ የጥሩ ክርስቲያን መገለጫ ነው። የክርስቲያን ሽታ የሚባለው መዓዛ የሚባለው እኔ ጉልበቴ ይበቃኛል፣ ሰርቼ ያገኘሁት ይበቃኛል፣
የሌላውን አልሻማ፣ ሌላውን አልቀማ። እንደው ወደዚህ ነው ወደ መዝሙሩ ሄጄ ነው እንጂ የዛሬ የተነበበው ወንጌል ግሩም የሆነ ነገር ነው። አንዷን ብቻ ልንገራችሁ። የሉቃስ ወንጌል ምዕራፍ 12 ከቁጥር 15 ጀምሮ ነው። አንዲት ቃል ብቻ እነግራችኋለሁ እንጂ ግን ውስጡ በጣም የሚገርም ቃል ነው ያለው። ምን ይላል መሰላችሁ? ሉቃስ 12 ቁጥር 15 ላይ የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቁ የሚላል። የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቁ የሚላል። አንዳንዱ እኮ ኃጢአት ውስጥ የሚገባው የሚበላው ሳያጣ፣ የሚለብሰው ሳያጣ፣ የሚያድርበትም ሳያጣ እኮ ነው። ያቅለብለውት እኮ በዚህ ምድር ላይ የተሰጠን ጸጋ አሁን እኛ ረስተነው ነው እንጂ በዚህ ምድር ላይ ያለው መብላት፣ መልበስ፣ ለዚህ ውጭ ሌላ ነገር የለም። ሰዓት ደርሷል እየታወቀ ሶስተኛዋን ልንገራችሁና አንድ ይህን ማሰብ ነው እንግዲህ ተመልከቱ። ምግባችን የሚሰጠን ጌታ ማሰብ። ሶስተኛ የተሰበከው ምስባክ ተዘከር እግዚኦ ከመሬት እነ ወሰብሰ ከመሰር ዋሊሁን አቤቱ እኛ አፈር እንደሆን ተመልከት አስብ ይላል ነቢዩ ዳዊት በመዝሙረ ዳዊት 102 በቅንፍ 103 ቁጥር 14 ላይ የሰው ሕይወቱ ዘመኑ እንደ ሳር ነው ይላል። አሁን ቤተ ክርስቲያናችን ደግሞ በዚህ ወቅት ይህን ታስተምራል። የሰው ዘመኑ እንደ ሳር ነው። የሳር ዘመኑ ረጅም ነው አጭር ነው? እሺ አሁን ተመልክቶ በሰኔ በቀለ አይደለ? በመስከረም በጥቅምት አበበ። ታኅሳስ ላይ አንድ ሳር አታገኙ፣ ጥርግርግ ይላል። እኛም እንደዚያው ነን የሚለው ነቢዩ ዳዊት። እንደዚያ ትክክል። አሁን ተወለድን። በየዓመቱ መስከረም መጣ ሳናስበው። ተመልከቱ፣ ሕፃን ነበርን መጀመሪያ። በሕፃንነታችን እያለን ሲመላለስ መስከረም ሲመላለስ ጥቅምት ሲመላለስ ምን ደረሰ? ወደ እኛ ጎረምሳ ሆን ማለት ነው። አሁንም መስከረም ሲመጣ በየዓመቱ ጥቅምት ሲመጣ ምን ላይ ለካ ሽምግልና ላይ ቁጭ ብለናል። አላወቅነውም እንደሸመገል። ከዚያ ያለን አንድ ዳገት ስንወጣ ጉልበታችን ወደ ታች መሸምገሌ ነው እንዴ ብላችሁ አታውቁ? እያረጀሁ ነው እንዴ ብላችሁ አታውቁ? ይህ ደጋ እንዴ እያረጀሁ ነው እንዴ ሳናስበው እኮ ነው። ተመልከቱ። አሁን ሶስተኛ ማሰብ ያለብን ይሄ ለካ ዕድሜያችን እንደ ሳር ዕድሜ ነው እንዴ ሳናስበው የሚያልቅ ሳናስበው የሚያልፍ ገና ብዙ ስራ መስራት እያሰብን ገና ብዙ ነገር እያሰብን ገና ስንት ፎቅ እኮ አስበናል። ኧረ ገና ስንት ነገር ገና ስንት ፎቅ ለመስራት እኮ አስበን ለካ ዕድሜያችን ሄዷል። አያችሁ? አሁን ሰው ለዚህ ዕድሜ ይሰርቃል። አሁን ለዚህች ዕድሜ ሰው አተላይ ይሆናል። አሁን ሰው ለዚህች ዕድሜ በኃጢአት እየተጨማለቀ ገንዘብ ይሰበስባል። አሁን ለዚህ ሳትታወቅ ለምታልቅ ዕድሜ ሰው ከፈቃዱ ጋር ይጣላል። እንደው ለዚህች ሕይወት ሰው ከክርስቶስ ጋር ከዘላለማዊ ሕይወት ጋር እንደው በዚህ ባረባ ነገር ይጣላል። እስኪ ተመልከቱ፣ አስብ ማለት ነው። አሁን ማሰብ የሚያስፈልገው ብዙ እኮ አያስቡ። ስለሚያስብ እኮ ነው፣ ሰው ስለሚረሳ እኮ ነው። ቤተ ክርስቲያን ወንጌል የምትሰብከው ለማሳሰብ ነው፣ እዚያ ስለሆነ ነው። እና እንደው የዕድሜያችን ትንሽ መሆኗንም ማሰብ አለብን፣ መርሳት የለብን። ለዚህች ዕድሜ ኃጢአት ውስጥ አልገባም። በቃ የተለጨለጨ ሁሉ ይጠፋል። የአበቦች እንኳን አበባቸው ታኅሳስ ላይ ይጠፋል እንዴ? ጠፍቶ ላይ መስከረም ላይ እኮ እንዴት ደስ ሲል ነበር። አሁንስ የለም። አንተም እንደዛ ሆነ። አይ ሰውዬ እኮ እዚህ ላይ እንዴት አይነት እኮ እንደው ባለ ሀብት ነበር እኮ ታዲያ የለም። ሰውም እኮ ነው ይባላል። ስለዚህ ግን ሰው የለም ሳይሆን አለ የሚባልበት ነው። በመንግስተ ሰማያት ትኖራለህ፣ በገነት ትኖራለህ። በዚህ ምድር ላይ ግን ጊዜ ሲያልቅ አለቀ፣ የለህም። በዛ እንድትኖር ለዚያ ስራ ነው ያስተማረን አምላካችን የተመሰገነ ይሁን። የሰማነውን በአእምሯችን ይግለጽልን።